የባህር በር መብት፣ የወደብ ኪራይ ራስ መታት፣ ጂኦግራፊያዊ ማነቆችና ኢኮኖሚያዊ ፈተናዎች ዓለም ለዘመናት በውሃ ጉዳይ የሚጋፈጣቸው የማይበርዱ ጉዳዮች ናቸው። የዓለም መልክዓ ምድር ውቅር ለዘመናት የሀገርን የኢኮኖሚና የፖለቲካ እድገት አቅጣጫ ሲወስን ኖሯል። ከጥንታዊ ስልጣኔዎች ጀምሮ እስከ ዛሬው የግሎባላይዜሽን ዘመን ድረስ ውቅያኖሶችና ባህሮች የዓለም አቀፍ ንግድና የእድገት ወርቃማ በሮች ሆነው አገልግለዋል። ሆኖም ከእነዚህ የባህር መንገዶች ርቀው በየብስ የታጠሩ ሀገራት ለከፍተኛ መዋቅራዊና የሎጂስቲክ ማነቆች ተዳርገዋል። በዓለማችን የሚገኙ የባህር በር የሌላቸው በማደግ ላይ ያሉ ሀገራት ከ600 ሚሊዮን በላይ ሕዝብ የሚኖርባቸው ሲሆን በዓለም አቀፍ የሸቀጦች ንግድ ውስጥ ግን ያላቸው ድርሻ ከ1.1 በመቶ አይበልጥም። ምርቶቻቸውን ወደ ዓለም ገበያ ለማድረስ በአማካይ 1370 ኪሎ ሜትር የየብስ ርቀት የሚያቋርጡት እነዚህ ሀገራት ከባህር ጠረፋማ ሀገራት ጋር ሲነጻጸር ከ30 እስከ 40 በመቶ ያህል ተጨማሪ የሎጂስቲክስ ወጪ ይሸከማሉ። ከእነዚህ ሀገራት መካከል በህዝብ ብዛት የመጀመሪያዋ የሆነችው ኢትዮጵያ የባህር በር ማጣቷ ለከፍተኛ የሎጂስቲክስ ወጪና ለኢኮኖሚ ጫና ዳርጓታል። የዩኤን ጥናት እንደሚያሳየው የአንድ ሀገር ጂዲፒ ከ25 እስከ 30% የባህር በር ነው። ለምሳሌ ኢትዮጵያ 100 ቢሊዮን ከሆነ ጂዲፒዋ አይኗ ያየ 25 ቢሊዮን 30 ቢሊዮን ትታለች ማለት ነው። ይህንን ዘርፈ ብዙ ችግር ለመፍታት ዓለም አቀፉ ማህበረሰብ ከ2003ቱ የአልማቲ የድርጊት መርሃ ግብር እስከ 2014ቱ የቪየና ጉባኤ የተለያዩ አቅጣጫዎችን ሲያስቀምጥ ቆይቷል። በቅርቡ በቱርክሜኒስታን አዋዛ ከተማ የተካሄደው ሶስተኛው ጉባኤ ደግሞ ከ2024 እስከ 2034 ተግባራዊ የሚደረገውን የአዋዛ የፖለቲካ አዋጅና የድርጊት መርሃ ግብር አጽድቋል። በቀጣዮቹ 10 ዓመታት ተግባራዊ የሚደረገው የአዋዛ ድርጊት መርሃ ግብር በይፋ በ5 ዋና ዋና ምሰሶዎች ላይ ተዋቅሯል። የኢኮኖሚ መዋቅራዊ ሽግግርን ማፋጠን፣ ድንበር ተሻጋሪ ንግድን ዲጂታላይዝ ማድረግ፣ ባለብዙ ዘርፍ የትራንስፖርት መስመሮችን መገንባት፣ የአየር ንብረት ለውጥን መቋቋምና የፋይናንስ አጋርነትን ማጠናከር የዚሁ መርሃ ግብር ዋና አካላት ናቸው። ኢትዮጵያ ይህንን ዓለም አቀፍ ማዕቀፍ በመጠቀምና ያላትን አህጉራዊ አቅም በማስተባበር የባህር በር ጥያቄዋን በፍትሃዊ መንገድ ለመመለስ እየሰራች ትገኛለች። የጠየቅነው ደግሞ ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ሕዝብ ይግባና ትልቁን ግድብ ገንብቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል። በቢዝነስ ሕግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ ነው። 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። የአዋዛው የ10 ዓመት ስትራቴጂካዊ መርሃ ግብር በተሟላ የፖለቲካ ቁርጠኝነት ወደ ተግባር ሲቀየር የባህር በር አልባ ሀገራትን የዘመናት የኢኮኖሚ ስርዓት በመበጠስ የቀጠናውን ህዝቦች በፍትህና በጋራ እድገት እንደሚያስተሳስር ታምኖበታል። ኢትዮጵያም የምታደርገው ሰላማዊና ህጋዊ የባህር በር የማግኘት ጥረት የዚሁ የቀጠናው የጋራ እድገት ማሳያ ተደርጎ ይወሰዳል። ወደብ ኢትዮጵያ ሲኖራት ወደቡ ብቻ አይደለም፣ ወይንም ያ ወደብ ተሰርቶ ዕቃ ማመላለሻ ብቻ አይደለም። ከሱ ጋር ኢንፍራስትራክቸር ወይም መሰረተ ልማቶች አብረው የሚነሱ አሉ። እነዛ በሚነሱበት ጊዜ ጅቡቲም፣ ሶማሊያን ሁሉም ተጠቃሚ ይሆናል። የዛ አካባቢ እድገት አብሮ ይነሳል ማለት ነው። ይሄ የኢትዮጵያ በር የባህር በር ማግኘት አካባቢውንም ያነሳል ማለት ነው። ከላንድ ሎክድ ሀገሮች ደግሞ ከፍተኛ ህዝብ ቁጥር ያላት ነች ኢትዮጵያ። ኢኮኖሚያ በከፍተኛ ሁኔታ እያደገ ያለ ነው። ዛሬ እስከ 20 ሚሊዮን ሜትሪክ ቶን ወጭና ገቢ ንግድ ማስተናገድ ወይም ደግሞ ማንቀሳቀስ የምንችልበት ደረጃ ደርሰናል። ይሄ በ2030 ደግሞ እየጨመረ ወደ 35 እስከ 34 ሚሊዮን ሜትሪክ ቶን ይሄዳል። ስለዚህ የባህር በር መኖር ግዴታ ነው። የኢትዮጵያ የባህር በር የማግኘት ጥረት የፖሊሲና የዲፕሎማሲ ጉዳይ ብቻ አይደለም። ይልቁንም ፍትሃዊና ታሪካዊ መብቷን በማስከበር የኢኮኖሚ ህልውናዋን ለማረጋገጥ የሚደረገው ይህ ጥረት አስተማማኝና ዘላቂ የባህር በር እስክትቆናጠጥ ድረስ የዚህ ትውልድ ጥያቄና የታሪክ አደራ ሆኖ ይቀጥላል።